ታሪክ የአንድን ህዝብ ማንነት፣ ባህል፣ እሴትና ውጣ ውረድ ሁለንተናዊ በሆነ መልኩ የሚያሳይ የዘመን መነጽር ነው። ሀገራችን ኢትዮጵያም ዘመናትን ያስቆጠረ ታሪክ ያላት ሀገር እንደመሆኗ መጠን ይህን ታሪክ ወጣቱ ትውልድ ከቀደምቶቹ ተምሮ የራሱን አዲስ ታሪክ እንዲጽፍ በማስረጃ ላይ የተደገፈ እውነተኛ ታሪክ ሊኖር የግድ ይላል። በሀገራችን በተለያዩ ወቅቶች የተሰሩ ታሪኮችን በሪከርድና ማህደር መዝግቦ በማስቀመጥ በኩል ዘመናት ያስቆጠረ አሰራር ቢኖርም የሚገባውን ያህል ትኩረት ግን አላገኘም። ወደ ሀገራችን ወታደራዊ ሰነድና ማህደር ስንመጣም የጦርነት ታሪክ የሰራዊቱን ገድልና የታሪክ አሻራዎችን ለትውልድ ማስተላለፍ የማንነት መገለጫ ነው። ስለሆነም የመከላከያ ወታደራዊ ቅርስ ጥናት አስተዳደር ዳይሬክቶሬት ሰነዶችንና ቅርሶችን የመሰብሰብ የማደራጀትና የማጥናት ሰፊ ስራ እያከናወነ ይገኛል። የመከላከያ ወታደራዊ ቅርስ ጥናት አስተዳደር ዳይሬክቶሬት በሰነድ አያያዝ ዙሪያ የሚታዩ ክፍተቶችን ለማስተካከል ከተለያዩ የሰራዊት ክፍሎች ለተወጣጡ የአርካይቭ ምዘናና መረጣ ኮሚቴ አባላት ስልጠና ሰጥቷል። ለመሆኑ ስልጠናው ለአባላቱ ምን አቅም ፈጠረ? በዚህ ርዕሰ ጉዳይ ያዘጋጀነውን መሰናዶ ወደ እናንተ እናደርሳለን። አብራችሁን ሁኑ። የመከላከያ ወታደራዊ ቅርስ ጥናት አስተዳደር ዳይሬክቶሬት የአርበኝነት ታሪኮችን በዓለም አቀፍ የቅርስ ጥናት ደረጃዎች መሰረት መሰብሰብ፣ በጥናት ማስደገፍ፣ በአግባቡ ሰንዶ ማስቀመጥና ለቀጣዩ ትውልድ ማስተላለፍ ዋነኛው ተልዕኮ ነው። ወታደራዊ ቅርሶችንና ታሪካዊ ሰነዶችን በተገቢው መንገድ ሰንዶ ለማኖር ዓለም አቀፍ የቅርስ ጥናትና የአርካይቭ ደረጃዎችን መሰረት ያደረገ የአሰራር ስርዓት ለመዘርጋት የባለሙያዎችን አቅም ማሳደግ ቀዳሚው ጉዳይ ነው። ይሄ የስልጠና ዋና ዓላማ እንግዲህ እዚህ ጋር ትልቅ የሆነ የሰነድ ክምችት አለን፣ አርካይቭ አለንና ያ አርካይቭ ክምችቱ እንዲሁ መቀመጥ መቻል የለበት፣ መለየት መቻል አለበት። ይሄ መለየት መቻል ማለት ለአርካይቭ የሚሆን ለምርምር ደግሞ እንዲሁ ወደ ቤተ መዛግብት ያ ውሳኔ የሚያስፈልገው ሆኖ ሶስተኛ ደግሞ የሚወገድ ማለት ነው። 3 ደረጃዎችን የያዘ ከአንድ ይሄን ከሚሰራ ልምድ ካለው ተቋም ጋር አግሪመንት ገብተን ያ ስልጠና ደግሞ ያ የለየታ ስራ ደግሞ ለኛ ለክፍሉ ብቻ የሚተውም ስላልሆነ ከሁሉም ተቋማት ይዝህ ያለው የሁሉም ተቋማትን ሰነድ የያዘ ስለሆነ ተቋማቱን ደግሞ በይበልጥ ስራውን የሚያውቁት መረጃውን የሚያውቁት እነሱ ስለሆነ ለብቻ የሚሰራ ስላልሆነ ያ በስልጠና መደገፍ ስላለበት ነውና ይሄን ስልጠና ያደረግነው። የኢትዮጵያ ወታደራዊ ታሪክ ምን ይመስላል? አደረጃጀቱ ምን ነበረ? ትጥቁ ምን ነበረ? ውሳኔ አሰጣጡ ምን ነበረ? በዛ ውስጥ ውጣ ውረዱንም ጭምር ሊያሳይ የሚችሉ ታሪካዊ የሆኑ ሰነዶች ናቸውና እነዚህ ታሪካዊ የሆኑ ሰነዶች ደግሞ ተለይተው ትልቅ አርካይቭ ተቋም እንዲኖረው አርካይቭ ደግሞ ዲጂታላይዝም ጭምር ሆኖ ተደራሽ እንዲሆን በአፍሪካ በዓለም ጭምር ተደራሽ እንዲሆን ለተመራማሪዎች ለመጪው ትውልድ ሰራዊቱ ደግሞ የራሱ ታሪክ የኔ ታሪክ ምን ይመስላል፣ አባቶች ምን ይሰሩ ነበር፣ ታሪካቸው ምን ነበር፣ እኔስ የተረከኩት ታሪክ ምንድነው፣ እንዴት አስቀጠልኩት የሚለውን ነገር የራሱን ታሪክ በደንብ የሚያይበት አርካይቭ ይኖረናል። እንግዲህ ዶክመንቱ ይሄን ይወጣዋል ብለን ነው የምናስበውና ይሄ የሀገር ታሪክም ለአፍሪካም ጭምር የሚያኮራ ታሪክም ጭምር ነውና ለትውልድ ደግሞ ይሄ ነው መተላለፍ መቻል ያለበት። አሁን ዘመኑ የዲጂታላይዜሽን ዘመን ነው አይደለ? ስለዚህ ተቋማችንን ደግሞ ከዛ አንፃር ራሱን እያዘመነ ያለበት ሁኔታ ነው ያለው። በወታደራዊ ትጥቅ ዶክመንቴሽንም ጭምር ታሪክም ስለሆነ እንግዲህ የኋላውን ካልያዝክ የሚባል ነገር አለና ያም ዲጂታላይዜሽንም ጭምር ለመጠቀም ጭምር ነው። የተለያዩ የተቋሙ ውስጥ ባለድርሻ አካላት የሆኑ የስራ ክፍሎች የተወጣጡ የኮሚቴ አባላት ተዋቅሮ ይህንን ምዘናና መረጣ በሚያደርግበት ጊዜ ስራው ተቋማዊ ቁመናውንና ጥራቱን በጠበቀ ደረጃ የታሪክ መፋለሶች ሰነዶች መካከል ያለው
በምዘናና መረጣ ወቅት ሲወገድም ስደራጅም ክፍተት እንዳይኖር እነዚህ ሁሉ ነገሮችን ሸፍኖ ለመስራት የሚያስችል ኮሚቴ ከተለያዩ ክፍሎች ተቋቁሞ ያ ኮሚቴ ደግሞ በቀጥታ ወደ ስራው ከመግባቱ በፊት ስራው ምን ስራዎችን ይሰራሉ፣ ምን ኃላፊነቶች፣ ምን አይነት ጥንቃቄዎች ይሄ የሀገር ታሪክ የሆነው ቅርስ የሆነ መዛግብት መረጣና ልየታ በሚደረግበት ጊዜ መለየት ባለበት አግባብ እንዲለይ የሚያስችል አቅምና ግንዛቤ እንዲያገኙ ለማድረግ ታስቦ የተዘጋጀ ስልጠና ነው። ስልጠናው ትኩረት ያደረገው በአጠቃላይ በሀገር አቀፍ ደረጃ ያሉና በዓለም አቀፍ ደረጃ ያሉ የሰነድ አያያዝ ርዕሶች ላይ ነው ትኩረት ያደረገው። ሰነድ ምንድነው ከሚለው ጀምሮ የሰነድ አያያዝ አይነቶች፣ ከዛ በኋላ የሰነድ እድሜ የሪቴንሽን ስኬጁል የምንለው፣ ከዛ ሲያልፍ ደግሞ ዓለም አቀፍ ተሞክሮ ላይ በምን አይነት ሁኔታ እንዳለ፣ ከዛም ሲቀጥል ደግሞ የሰነድ አይነቶች ከኖርማል የስራ እንቅስቃሴ ውጪ ተቋማት ከሚያመነጯቸው ውጪ ወሳኝ ሰነዶች ቫይታል ሪከርድ የሚባሉት ሚስጥራዊ ሰነዶች የሚባሉ ከሚስጥራዊም ደግሞ ቶፕ ሴክሬት ምናምን እየተባለ ክላሲፊኬሽን የሚሰጣቸው እነዚህን ሁሉ ርዕስ አድርጎ የቆየ ስልጠና ነበርና ሰራዊቱም ከሰራዊቱ የተመለመለው ኮሚቴም በዚህ ልክ ምንም አዲስ ነገር የቀረበ በማይመስል ልክ ነበር ሲቀበል የነበረውና ሪአክት ሲያደርግ የነበረው። ምን ማድረግ እንዳለበት ሪከርድ ምን እንደሆነ መረጃና ማስረጃ ምን እንደሆነ ግልጽ ያለ ስልጠና እየተሰጠ ስለሆነ ሚስጥራዊም በሚስጥራዊ ተጠብቀው ለብቻቸው ቦታ ተሰጥቷቸው እንዲቀመጡ የሚያደርግ ስልጠና ተሰጥቶናል ነው የምለው። አጠቃላይ ስልጠናው ዋናው ኮንሰፕት ለመዛግብት ቫልዩ መስጠት ነው። መዛግብት ሌሎች ሀገር ያደጉ ሀገራት ያደጉበት ሀብትም ያፈሩበት ወርቅ ለአንድ ተቋም ማለት ነው። ሌላ ሀብት የምታፈሪበት ጥናትን ለመስራት ዊዛውት መረጃ አይሆንም። ተቋም እንደ ተቋም ደግሞ ብዙ ወደ ገንዘብ ሊቀየሩ የሚችሉ ሀብቶች እጃቸው ላይ እንዳለ ያላየናቸው፣ ሰከንድሊ የምንኮራባቸው ታሪኮች አልተሰነዱም። እነዛን ነገሮች በስነ ስርዓት እንዲሰነዱ ከስልጠናው በሚያገኙት ስልጠና ያሟሉታል የሚል እምነት አለ። በሰነድና ሪከርድ ያው ረጅም ጊዜ ነው አገልግሎት ሲሰጥ የቆየሁት። አሁን ደግሞ ይሄ ተጨማሪ ስልጠና ሲሰጥ ተጨማሪ በፊት ማላውቀውን ነገር ብዙ ነገሮች ስለ ሰነድ ዙሪያ ስለ ሪከርድ ዙሪያ ብዙ እውቀቶችን አገኝ እችላለሁ። ከዛ ተነስቼ ውጤታማ ስራ ልሰራ እችላለሁ ማለት ነው። ወታደራዊ መዛግብት የሀገርን የታሪክ ጉዞ ደህንነቱ በተጠበቀ የዳታ ማዕከል በማስቀመጥ ታሪካዊ እውነትን ለመሰነድና የሀገርን ሉዓላዊነት ለማስከበር የተከፈሉ መስዋዕትነቶችን ለትውልድ ለማስተላለፍ አንዱ መንገድ ነው። የሀገራችን ወታደራዊ ታሪክ ገድልና ቅርሶች በዘመናዊ መንገድ የመሰብሰብ የማደራጀትና የመሰነድ ሰፊ ኃላፊነት የተጣለበት የመከላከያ ወታደራዊ ቅርስ ጥናትና አስተዳደር ዳይሬክቶሬት የወረቀት ሰነዶችን ወደ ዘመናዊ ዲጂታል አሰራር ለመቀየር ትኩረት ሰጥቶ እየሰራ ይገኛል። ዳይሬክቶሬቱ በተለይም ወታደራዊ መዛግብትንና ቅርሶችን በዓለም አቀፍ የቅርስ ጥናት ደረጃዎች መሰረት ጠብቆ ለቀጣዩ ትውልድ ለማስተላለፍ በርካታ ስራዎችን እየሰራ ነው። ታሪክ እንግዲህ ሀብት ነው አይደለ? አሁን እንደምንሰማው አንዳንድ ሀገሮች ሙዚየማቸው ላይ የሆነ ነገር ነው ቢያንስ የሆነ ወንበር እንኳን የሆነ አባቶቻቸው የሆነ ተቀምጦ ከነበረ እንደዛ የሆነ ሽፍታ ደግሞ ሸፍቶ ከነበረ እንደዛ። ይሄ ግን ተጨባጭ የሆነ ሪል የሆነ ታሪክ ነው ያለ። ተጨባጭ አፈ ታሪክ አይደለም። አያቶቻችን ይጠቀሙበት የነበረ መሳሪያ አለ። ከ1900 ጀምሮ ደግሞ ወታደራዊ ታሪካችን ቁልጭ ብሎ ተቀምጧል አለ። ሰነዶቻችን ደግሞ አሉ። ይሄን ለትውልድ ሰንዶ አስጠብቆ ማስተላለፍ፣ ታሪክን ማስቀጠል፣ ወጣቱ ከዚህ እንዲማር ማድረግ ይሄን ነው የምጠብቀው። የመከላከያ ሚኒስቴር ሰነዶችን በስነ ስርዓት ባለኝ እውቀት ልክ በስነ ስርዓት የተደራጁ በህግ በመመሪያ ላይ የተመሰረተ ወጥ የሆነ አያያዝ እንዲኖረው ለማድረግ የበኩሌን
አስተዋጽኦ ለማድረግ በጣም ፍላጎት አድሮብኛል እውነት ለመናገር እና የመከላከያ ሚኒስቴር ሰነድ አያያዝን በሀገር ደረጃ ሮል ሞዴል ሆኖ እንዲወጣ ለማድረግ ይሄንን ነው በውስጥ የሚያደረው። ለሰልጣኞቼም ሳጋራ የነበረው ሀሳብ ይሄንን ነው። በዚህ ልክ እንድንሰራ ከዚህ ስልጠና ውጤት የሚጠበቀው ምንድነው? ቁጥር 1 መዛግብቶች ተለይተው ተገቢውን ክብር አግኝቶ ተገቢውንም ደግሞ የሪሰርች መረጃና ማስረጃ መሆን እንዲችሉ ሁኔታዎችን ያመቻቻልም ሹርሊም ያን ስራም ይሰራል የሚል እምነት አለ። እዚህ የተሰበሰበው በማዕከል ደረጃ ውስጥ ነው። እንደ ተቋሙ አጠቃላይ ካለው ተልእኮና ስፋት አንጻር በርካታ አርካይቮች ይኖራሉ በተለያዩ ክፍሎች። ምክንያቱም መከላከያ የተለያዩ የሥራ ዘርፎች ያሉበት ክፍል ነው። በዛው ልክ ደግሞ በርካታ የሀገርም የተቋምን ሰነድ የሚመነጭበት ተቋም ነው። ግን እነዚህ ሰነዶች ወይም መዛግብቶቹ በያሉበት ክፍል ማንኛውም ሰው በማንኛውም ጉዳይ ላይ እንደ ተቋም እንደ ሀገር የሚሰሩ ስራዎች የሀገርም የተቋሙን ታሪክም ቅርስም እንደመሆናቸው አንጻር በአርካይቭ በመዛግብቶቹ ዙሪያ በሰነዶቹ ዙሪያ የሚሰሩ ሰዎች ለሰነዶች ትልቁ ትኩረት ሊሰጥ ይገባል ለማለት ፈልጋለሁ። ምክንያቱም እነዛም ጊዜ ሲያልፍ የታሪክ አካል ይሆናሉ። ዛሬ ላይ ስራ ላይ ያሉ ዶክመንቶች መረጃዎች ነገ ለቀጣዩ ትውልድ የታሪክ መረጃ ምንጭ ሆኖ ስለሚያገለግሉ በእንክብካቤና በጥንቃቄ መያዝ እንዳለበት በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። የትኛውም አንድ መስመርም ቢሆን የትኛው አመራር የጻፈባቸው አርካይቮች አርካይቭ ናቸው፣ የተቋም ሀብት ናቸው እና በዛ ምክንያት ተበታትነው በግለሰብ ደረጃ ተበታትነው ያሉ በግል የያዙት ብዙ ቅርሶች መዛግብቶች ሙዚየም ከተመሰረተ በኋላ እያመጡ ነው። አሁንም ቢሆን መዛግብቶችም የሆኑ ቅርሶች በየቦታ የተበታተኑትን አምጥቶ የሚሰጡበት ሁኔታ ሰከንድሊ ደግሞ ጥናትና ምርምር መመረቂያ ጽሁፎች መስራት የሚችሉት ሰዎች መጥተው እኛ ጋር አክሰስ እንዲያደርጉ በተለይ ሰራዊቱ የኛ ሰራዊት ታሪክ ላይ ያሉ ቤታችንን ፈተሽ እናርገው። እርስ በእርስ ሰቅለነው ደብቀነው ያለን ቅርስ ወደ ቦታው ብናመጣው ይሄ ማድረጋችን ደግሞ የሰራዊቱን ታሪክ ሙሉ ያደርገዋል። አባቶቻችን እንዲሁ አይደለም ሀገር ያስጠብቁት። ሰራዊታችንን ደግሞ ይሄን ተረክቦ ሀገር በማስቀጠሉ በኩል የራሱን ስራ እየሰራ አሻራውን እያስቀመጠ ነው ያለው። ይሄን አሻራውን ደግሞ የሚቀበለው ወጣቱ ትውልድ ነው። ለዚህ ሀገርን ለመጠበቅ ሰራዊቱ የሚወጣውን የሚወርደውን ታሪኩን ለማስቀጠል ለመረከብ ራሱን ዝግጁ ማድረግ መቻል አለበት። ወታደራዊ መዛግብት የሐሰት ትርክቶችን በማረም የታሪክ እውነታን ለማስጠበቅና በታሪክ ላይ የሚፈጠሩ የተዛቡ አረዳዶችን በመረጃ የተደገፈ እንዲሆን በአዲሱ ትውልድ ውስጥ ሀገራዊ ፍቅርንና ብሔራዊ ኩራትን ለመገንባት ይጠቅማል። ሀገር ተረካቢው አዲሱ ትውልድ የሀገር ፍቅር ስሜት እንዲኖረው የተቋሙን ታሪክና የሉዓላዊነት ተጋድሎ እንዲያውቅ ያደርጋል። ተመልካቾቻችን የመከላከያ ወታደራዊ ቅርስ ጥናት አስተዳደር ዳይሬክቶሬት ከተለያዩ የሰራዊት ክፍሎች ለተወጣጡ የአርካይቭ ምዘናና መረጣ ኮሚቴ አባላት የሰጠውን ስልጠና በማስመልከት ያዘጋጀነው መሰናዶ የተከታተላችሁትን ይመስል ነበር። ሰላም።